እንኮሱ እንዴት ነህ? ሰላም ነሽ? እንዴት ነህ? ወዴት እየሄድክ ነው? ወዴት እየሄድክ ነው? እንትን ነው በዓሉን ስጋ አልገዛሁምና እሺ ከዛ ከበዓል በኋላ ይረክሳል ሲሉ ስጋ ልገዛ እየሄድኩ። ኧረ እባክህ እውነት አለ እንዴ? ከበዓል በኋላ አለ? ይረክሳል አሉ ከዛ በኋላ ስጋ። አይ ስጋ ነው ወይስ ቅርጫ ነገር ነው? ቅርጫ ነው። ሰው እየተወዋል አይደል? አዎ እሱ ነው እንትን የሚሉትና እሱን ልገዛ ልሄድ ነው። ኦኬ ታገኛለህ ታዲያ? ምን አውቃለሁ እኔ እንግዲህ የተረፈ ካለ ስጋ እሱን እየሄድኩ ነው። አልሰራችሁም? በዓሉ አልተረፈም እናንተ ጋር ስጋ ከእናንተ ልግዛ እንዴ? ወይ እኛ ጨራረስን እኮ ለበዓል። እውነት? አዎ ሰውን ጠርቼ ነበርና አለቀ። እና ምንም የለም ቤት? ምንም የለም። እሺ ለበዓሉ የተዘጋጀው ብሬድ እስከ እኔ ልስራበት ስጡኝ። ልስጥ? አዎ እሺ እሰጥሃለሁ፣ ግን ገዝተና በፊት ስጋውን። አዎ እንትን ይሄ ባለፈው የሞተው ሰውዬ ራሱ እንደዚህ ለዳዎቹ አልሰጥ ብሎ በቃ ተንኮል ሳስብ ስጋው ግቢ ውስጥ ተበላሽቶ ሲጣል ሽታው ጮማው መረቁ እንትኑ ጋር ተከማቸው አሉ። እሺ ከዛ በቃ ለዛ ነው እሱ ራሱ የሞተው። ኧረ እባክህ፣ ኧረ ለእኛ ሰርቶልናል። እውነት? አልተከማቸም። ኦኬ በቃ እንግዲህ ግን ተጠንቀቁ። እንትንስ ስንት አወጣችሁ ግን ለበዓል እናንተ? ኧረ ብዙ ብር ነው። ስንት እስኪ? ከ100,000 በላይ ነው ለአንድ በዓል? አዎ እኔ 100 የሚያበድረኝ ሰው አጥቼ ሳልበላ ቁርስ ሳልበላ እንትን ይላል። ምን አልከኝ? ግፍ ነው። ምን ነው ራሱ ግፍ ነው። ግፍ በቃ ደርሼ ልምጣ። ኧረ እስቲ ቆይና እስቲ ትንሽዬ ምግብ አለች እሷን ብላ። ወይ እውነት ግን ቆይ ድሮ እንዴት ነው የምታሳልፈው በዓል? እንግዲህ ቆይ ልንገርሽ እንግዲህ ምግቡ እስከሚመጣ። እሺ እኔም ዱካ አምጥቼ ልምጣ። እሺ ምግብ አይደል ያለችው? እኔ የምልህ እንዴት ነው የምታሳልፈው ሌላ ጊዜ በዓል? ድሮ እኔም እዛ አገር ያለው እሺ እርሻ አለኝ። በቃ በግ ራሱ ከግቢ ነው አርደን የምንበላው። እሺ ቤተሰቤ ጋር ልጆቼ ጋር በቃ ጥሩ ነው። ግን ከዛ እንደወጣው እንግዲህ ሁሉም ነገር ተበላሸ። ኧረ እባክህ እውነት በቃ የበዓል ቀን ዋዜማው ላይ ዝም ብዬ ቤቴ ውስጥ ቁጭ ብዬ አንድ ድንች ፍሬ ነበረኝ። እሺ ቁጭ ብዬ እነሱን ሳስብ ድሮ ያሳለፍነው ዋዜማ ላይ ታርዶ በቃ በትንሹ 10 ምናምን በግ ነው የሚያርደው በዓል ላይ ዋዜማው ላይ ራሱ። በዓሉ ደግሞ ሌላ ነው። ኧረ እባክህ ወይ ጉድ። ከዛ አሰብኩ ዶሮ ራሱ በትንሹ 100 ምናምን ሆናል የምናርደው ድሮ በዓል ላይ ዋዜማው ላይ። የበዓሉን ገና ነው እሱም ሌላ ነው የሚታረደው። ከዛ ቅርጫ ራሱ እኔ በየቦታው ቅርጫ ገባለሁ። እሺ በቃ እሱን ሳስብ ዘንድሮ ምንም የለምና በቃ እውነት እንትን ራሱ ለቅቤ ብዬ ራሱ ቅቤ እንግዲህ አንገዛ። እሺ ለበዓሉ የሚሆን ብቻ እናንተ ባርሜል የምትሉ እሱን የሚያክል ለዶሮ
በብቻ ይጠራቀማል ሳምንቱ። ትልቁን በርሜል ኧረ እባክህ በጣም ሀብታም ነበርካ? ነበረኝ። በቃ ይሄ ጮማ ብዙ ነው። በቃ እኔ ጋር ተሰብስቦ ሰው ጎረቤት መጥቶ የሩቅ ዘመድ አዝማድ መጣል። እንግዲህ እንደዚህ በዓል የምናሳልፍ የነበርኩ ልጅ። አይዞን በቃ አታልቅሳ። ምንድነው? ለምን አልሄድክም ነበር ግን? ለምን አልሄድክም? እምባራሱን ቢልለኝ ጀመረ። አልቅሼ ጨረስኩ። ኧረ እባክህ አይዞን በቃ እና እንደዛ ነው። ለዛ ነው ቅርጫ ራሱ የበዓል ቀን ከብዶን ከዛ በኋላ ነው ልገባ አሰብኩ። ስለሚቀንስ ነገሮቹ ከበዓል በኋላ ይቀንሳሉ። ለዛ አይዞን በቃ ያልፋል። እሺ ያልፋል ብዬ ነው እኔ ራሱ በበርሽ ላልፍ እንትን ያልኩት። ያለፍከው? እውነትህን ነው። በቃ የማልፍ የለም። ድሮ ለሰርግ ራሱ ለሰርጌ በቃ ተራ ታቋለሽ ከብቶች አንድ ላይ ሰብስበው የሚያርዱ ሁሉም ጎረቤት ለሱ ካልታረደ ታረደ አሉ። እሺ ሁሉም በግ ያመጣል፣ ከብት ያመጣል፣ ዶሮ ያመጣሉ። በቃ ደሙ ራሱ ስታረዱ ወንዝ ሆነ። ኧረ እባክህ የእንትኑ የበጎቹ የፍየል የምናምኖቹ ከዛ በቃ ጫማ ራሱ በቃ ተው በቃ እሱ ምን ለምን አወራለሁ እኔ። አይ ጉድ! ይሄ ሁሉ አልፎ አሁን ዛሬ በቃ በዓሉ ካለፈ በኋላ ነው ልትገዛ የምትሄደው። ምን ታረጋለህ? ንግድም ጀምሬ ነበር እኮ ድሮ። እሺ ንግድ በቃ እንደዚህ። እንዴት ሆነልህ ታዲያ ንግድ? እሱም ከሰርኩ። ኧረ ነት ለምን በመቶ ምናምን ገዝቼ በዛን ሰዓት መቶ እንግዲህ ዛሬ 1 ሚሊዮን ምናምን ይሆናል። ከዛ ከሩቅ አገር መሄድ ጀመርኩ። ከፈረጆቹ ጋር መግባባት ጀመርኩ። እሺ ቆይ በቃ ቶሎ ሰርቼ አመጣልሃለሁ። እሺ አልሰራው። እሺ ታሪኬ ያናድዳል። አዎ በጣም አይዞን በቃ መጣው። የበዓል ምግብ ሰው ግን የሚጣለውን ነገር ከሱ ተርፎ የሚጣለው ሰው በራን አንኳኩቶ ሲጠይቅ የለም ይላል። ያለው ሰው ሲመጣ ደግሞ ለምኖ የጠገበውን ሰው እንዲበላ ያደርጋል። ምን አልገውት እንዴና ምን እያየክ ነው? ኧረ ምንም እኔ ዝም ብዬ እዚህ ተቀይድ። በእናትህ ለምን ሄድ? እኔ ምግብ ልሰጠኝ ነው። ምግብ ሄድ? እዛ ከሆነ እቀመጣለሁ። አብረን ብንበላ ምን ችግር አለ ታዲያ? አለ አሉ የለም እንዴ ሄድ። ምን ትጠብቃለህ? እኔ ምግብ ለኔ ብቻ ነው። ሌላ ሰው ከመጣ እንዳው ምታ ግደል አሉ። ማን ነው ያለ? የሚጠነቅ ነው ያለች? ልጥራት አይደል? ዝም በልና ቁጭ በል። በልተህ መጣ? ምንም አልበላው። በልተሃል? አንተ ጋር በላለሁ አሁን። ኧረ በና እኔ ተቸግሬ አሳምኜ ህይወት ታሪኬን ነግራት፣ ስንት ችግር ነግራት፣ ድሮ እንዳለ ነግራት አሳምኜ ምግብ እንዲበላ አንተ ደግሞ ከመሬት ዝም ብለህ እንትን ልትበላ። ምን ችግር አለው? የኔ ህይወት ታሪክ አንተ አታውቅም እንዴ? በልተሃል? እባክህ አልበላው። በልተህ ነው? ምንም አልበላው። ከትናንት ወዲያ አልበላው እንዴ? ግን ሄድ እባክህ ሄድ። በና አንድ ጉርሻ ብቻ ቀምሻለሁ። አንድ ጉርሻ እንትን ነው በቃሽ። እንዲሁን ከኔ ትገዛለህ በጉርሻ ገምተህ። አንተ ገዝተህ ነው እንዴ? ለኔ ብቻ ከመጣ ነው። አንተ ገዝተህ ነው እንዴ? ለኔ ብቻ ከመጣ ትገዛለህ ነው ያልኩ። በቃ ስንት ነው አንድ ጉርሻ? እሱን ስንት ነው? ስንት ትከፍላለህ? ባልቼ እንደው ጉርሻ አይቼ ነገ እከፍላለሁ። በቃ በጉርሻ ነው እንግዲህ። እሺ መጀመሪያ ግን የሚጠነ ጠይቃለሁ። ገዝቷል እሱ። አንተ ተው ሂድ። እንደውም ይቅር እላታለሁ ነው ይቅር እላታለሁ። ይሻላል። አንተም እንዳትበላ በጉርሻ ተስማማና ከሆነልህ አልሰጥም እንትን ትላለህ። ግን እንትን የለም እንዴ እነዚህ እነ ቂምባጋ የለም ምንም። ባራጁ ራሱ እኮ ዝግ ነው። ሂጅ አጣውቆ
ጠዋት ነው የተነሳሁት 12 ሰዓት ተነስቼ እየዞርኩ ምንም አለ እኮ አይሰጡም። ከንፈር ራሱ እኮ ደረቀ አጣም እንዴ? አዎ ለሰው አይሰጡም። አንተ ሂድ በእናትህ። ለምን መጣህ? ሲጀመር ጓደኛ አይደለ እንዴ? ምንድነው አብረን ብንበላ? አንተ በጉርሻ ተዝማማና በጓደኛ ነው ልቀንስልህ ዋጋ። አልዝማማም። የባህል ምግብ ነው እኮ። በቃ ይቅር እላታለሁ። ይቅር በቃ በልተናል። አዎ በልተናል። በቃ ግን ብንስማማ እንበላለን። አይሆንም። እኔ አልስማማ። አሳምኜ በስንት መከራ እዚህ ቁጭ ብዬ አሳምኜ እኔም አሳምናታለሁ። አረ እንዴ በቃ ነው አሁን ይበላልዋ። ሌላ ቀን አሳምነና የዛሬን አንድ ላይ እንበላለን። የኔ ደግሞ ሌላ ቀን እንበላለን። አሳምኜ አይሆንም። እበላለሁ ነው ምን አልቀመስኩም ነው እንዴ? እሷ ራሱ እኮ ቆየች። ምን አገባ? እኔ አይደል እንዴ እንትን ያልኩ ሪቦኛል። ብሪቢስ እኔ እንትን ያልኩ ባትመጣስሽ እኔ እዚህ ባልቀመጥስ ለይትግባለሁ አንተና እቺ ነው ነው ካላንተማ እኔ የት አትፎግር እባክህ። ምግብ ስለሆነ ነው ጥሩ ነገር የምታወራው እንጂ ያንተ ቢሆን አባረኛል ከዚህ መቼ አባረኛ ጋር ተው በእናትህ። የሆነ ጊዜ ሰው አልጎረሰም እንደ ጎረሰ አንድ ጉርሻ ብቻ ነው እሱ እና እሱን ለኔ ብታስብ ቆይ ጉርሻውን በሁለት አድርጎ አትላቸው አሁን እናደርጋለን። በቃ አራልታ ከዛሬ ጀምሮ እኔ አላውቀውም። እኔማ አልተውማ። ተጠንቀቅ። እኔ እበላለሁ ካንተ አትበላም። ካንተ ጋር እበላለሁ። በቃ አትበላም። ጎንጎሱ አቤት። ሌላ ቀን እክስሃለሁ። በቃ እሺ። ማብራት ጠፋብኝ እኮ ማብራት ጠፋብኝ። ምግቡ ከተሰራ በኋላ አልሰራውም። ልሰራ ስል ጠፋብኝ። አንተ ነህ በቃ እንደዚህ በቃ ሰማች። እኛ ብንስማማ እኮ ማብራት አይጠፋም ነበር። ይሄድ እባክህ እና አንተን እንደው ማብራት እንድጠፋ ያረከው እንዴ? ፍርቂ ሰው መጥቶ ነበር ለካ። አዎ እሱ በልቶ መጣ። እሱ ነው የጠራኝ። በልቶ መጣ። በቃ ሌላ ቀን እክሳችኋለሁ። እንግዲህ ማብራት ጠፋብኝ። ችግር የለውም። ኧረ ችግር የለውም። ይቀር ትንሽ ቆይ እመጣለሁ። ይቀር ማብራት ሲመጣ። ኧረ በልተናል። ሰው ጋብዞና እሺ በቃ ተው ኧረ እንደ ሄዳ አንተ ቤት እዚህ ናት። ለጉዳይ ነው የመጣ። አቤት። ሌላ ጉዳይ ምን? እንግዲህ እኔ እሱ ተመካክረን ብዙ ጊዜ ተመካክረን አስበንበት እሺ ይሄ ነገር ትርፋማ ነው ብለን አስበን በደንብ አስበን ምንድነው ለምግቡ አይደለም እና ልንገራት እና ይሄ ምንድነው እቁብ ሰው ለውጣላ ነው። እቁብ አንዱ ደግሞ ብር ማስቀመጥ አዎ። እና እሱን አስበን እሺ ለምን ሰርታችሁ አንተ ዝም በል። ለምንድን ነው ሰርታችሁ እቁብ የማትገቡት? አይ ስራ እስከሚመጣ ድረስ እቁብ እየገባ ካለ ብድር እንዴ በብድር እቁብ ይገባል እንዴ? ምግብ ብድር፣ እንጀራ ብድር ማለት ነው። ከዛ እንቆጥባለን። እቁብ ነው የጀመርነው፣ የምግብ እቁብ። የእንጀራና የወጥ እቁብ። ዛሬ እሱ ይጥላል፣ እኔ ነገ ይጥላል ነው። በጣም ነው የምትገርሙት። እንደዛ አሰብንና አንቺ እቁቡ ከገባ ዛሬ አንቺ ነሽ እቁቡን የምትይ። ዛሬ እሷ ትጀምር፣ አንቺ ጀምርና ዛሬ እኛ ደግሞ ነገና ከነገ ወዲያ። አረ የምን እቁብ? የምግብ እቁብ ነው። እኔ የምግብ ችግር የለብኝም እኮ። እቁብ እኮ ጥሩ ነው። አይ ጥሩ። አንዳንዴ ማብራት ሲጠፋ እኛ ስንሰራ እኛ ጋር ነው የምትበለው። እሺ እንደዛ ከሆነ ዛሬ ጠፍቷል፣ እናንተ ስሯ። እጣ እኮ ያንቺ ነው ዛሬ። አንቺ ላይ አይ ማብራት ሲጠፋ እኛ እንሰራለን ብላችሁ ነበር። ቀጣይ እኮ ነው እንደዚህ። አይ ከዛሬ ጀምሩ በቃ። እኔ ማብራት ስለጠፋ ተጨናንቄ መስራት አልፈልግም። ምንም አልተሳካልኝ። ታዩ በቃ ሲጀመርኛ ቆሞምቅ። አዎ ሂዱና ስሩ፣ እመጣለሁ። አረኛ ወደና የለንም እኛ ውጭ እንወጣለን። እንዳውም ቤት ራሱ ልንቀይር አስበናል። ሌላ ቦታ ለተከራይ ስጋ
በሬ ያርዳሉ በአላ ቁርስ ላይ ሚዛ ላይ ያርዳል ሌላ ቦታ አለ እንደዛ እዛ እንሄዳለን በቃ እኔ ደብሮኛል እኔም በጣም ደብሮኛል እንሄዳለን ከዚህ በቃ ምንም አንድ ቀን እዚህ አናድርም በቃ የቆቦም ከሆነ ምንም ቢሆን በቃ ሜድ በቃ እኛ ሜድ ነው ቆርጠናል አንቀመጥም ጥሩ ሐሳብ ነው በቃ ሂዱ እንሄዳለን እንዴ እኛ መቸገር አለብን እንዴ እዚህ ብንሞት እኮ አንቺ ትታዘራለች በምግብ ጦት ብንሞት እንዴ እኔ ምን አገባኝ ከምግብ ጋር እንዴ ያከራየሁት ያንቺ ግቢ ነው ያኔ አና ብንሞትስ እዚህ ግቢ ገብቶ ከስቶ ወጣ ተቸግሮ ወጣ ለምን መንገድ ወጥቶ ቢባልስ ኧረ እኔ ምን አገባኝ ሰርታችሁ ብሉ እኔ አውራሱ ያዞረኝ ነው ቤት እየተኛችሁ ቁጭ ብላችሁ ምግብ አጣን ትላላችሁ እንዴ ከየት ነው የሚመጣው ሳይሰራ አንተ ለምን ወጣ አሰራም አንተስ አንተ እኔን ለምን ምክንያት አንተ ብሰራ አንተ ብኖር አንተ እኔ ከሰራው መጥተህ ትበላለህ አይደል እና እኔ እንዳልበላ አንተም ተቸገርካ አዎ አየሽ ችግሩ አየሽ በጣም ነው የምትገርሙት ኧረ ውጡና ስሩ እናንተ ምንድነው ወጣት አይደላችሁም እንዴ እኔ ራብ ለምጄበታለሁ ራብ አዎ ይሻላል ችግር ለምጄበታለሁ አንተስ በጣም ለምጃለሁ እንጂ ሰርታችሁ ከመብላት ቁጭ ብላችሁ ትቸገራላችሁ አዎ ይሻላችኋል ቁጭ ብላችሁ መቸገር ነው የሚሻላችሁ ኧረ ችግር ነው ወንድም የለሽም አንቺ አለኝ እሱ አይራብም ታዲያ አይራብም ለምን ይሰራል ይበላል በቃ ተው እባክህ ከዚህ ግቢ እንውጣ በቃ እንዴ ምን አይነቶቹ ናቸው እነዚህ ወጣት አይደላችሁ ውጡና ስሩ አስሬ ምግብ ይላሉ እንዴ ማርዝ ጨምረ ማን ነው ይሄ ሙዝ የበላ ብርቱካን እና ሙዝ አንተ እኔም በራብ ልሞት እንዴ በልታን አንተ ነው ይበላ ማን ነው ይበላ አንተ ነው ይበላ አንተ አይደል እንዴ ሷል ለልጅ አይደል የገዛቸው ለልጅ ነው የገዛቸው ራሴ ነው ይበላው እነግራለሁ ማጄ በላው እነግራለሁ ማን ነው ይሄን ታዲያ እንደዚህ ይበላ አንተ ነው የት ነበር ካንተ ማን ነው ይበላ ማን ነው ያስቀመጠ እዚህ አሁን ቁጭ ብለህ ስትበላቸዋለሁ ተደብቀ ቆየኩ ይዘህ ከቤት ይዘህ መጣ እዚህ ቁጭ ብለህ ጫማ እረን ያልበላው አታለሁ በደንብ ነግራታለሁ ቅድም ምግብ ብሉ ማብራት ሲመጣ ያለችው ራሱ አንተ ከውስጥ ትቀራለህ እኔን ተደብቀ ይበላካ ማለት ነው ያዝ አንተ ነህ ይዘህ ነበርከው እንዴ ለኔ ልትሰጥ አሁን እየተበላ ይመስላል አሁን በአሁን ይቆይ አይደለም አንተ እኮ ካፍንጫ የሚወጣው ንፋስ ነው እንዴ ያስደረቀው ካፍንጫ የሚወጣው ንፋስ እሱ ነው እንደዚህ ያስደረቀው መቼ እንደዚህ ተንኮለኛው ካንተ አረ እኔ እንደዚህ አንተ ራስህ በልተህ አይመን በቃ ባልቴዝ ያስቀመጥክና እኔ ሲመጣ ፍርቅ ሰው ነው የበላ ያልክ ለልጅ ነገር ተቀጣጣላል ለልጅ ነው ተገዛ አይመን እውነት ጥሩ አይደለም አንተ ገና ልጅ ነህ እኔ ጠርችልም ልጅ ነህ ልጅ አይደለም ጥራ እኔ አንተ ስትበላ እዚህ ቁጭ የት ነበር ካንተ እኔ ሲበላ አረ እኔ ቤቴ ነበርኩ በቃ ቤትክ በዚህ ነው እንጂ አረ እኔ ያንተ ቤት በዚህ ነው በዚህ ዝም ብዬ ነው ላንተ ለመደበቅ ለምን ትደብቀኛለህ አይ ከራቤ ጥገብዬ ደሞ ልንገር ተውግን ምን አረኩ እኔ አልሰማም አንተን ተውግን ይመታል አዎ ስለማታውቅ እንጀራ ማጥቼ ሙዚ ማጥቼ አንተን አለቅምን ስሞ እዚህ ላይ ነው በቃ አለቀልኝ እኔ ልንገርህ ድሮ ጸባይን ነግሬሃለሁ የሆነ ልጅ ጋር ተጣልተን ስመታኝ ከሰስኩ ታሰረ አላልኩም ብታሰር አዎ እንደ ድሮ መሰለክ እንደ አሁን በጥፊ ነው አንተን ጭንቅላቴ የሚያዞር እንዳውም እንደዚህ አጣምሜ እንትን ሲኦልና ገነት የቱ እንደሆነ ሳታውቅ ነው እንትን የሚያስደርገው በቃ ታው ለምን አንተ ማን ነው የበላ ታዲያ ኧረ እኔ አላውቀውም ለምን አንተ ነው ትላለታል ግምት እንድንጣላ አይደለም የሚጠናት ስማይ
ኧረ አንተ ተው ብትሰማስ እነሱ በልቶ ቢሆንስ አንተ ነገር አትኮትክት ነገር አትኮት ማን ነው ነገረኛ ይሆነ አንተ ነው ወይ እኔ መቼ ካፌ ወጥቶ የምር እንደዚህ አትሆን ተው አስቀምጥ ምግቡ እንዴት ሆነ እኔ አላውቀውም ተው ባልተ ያለ አንተ አስጠጋ በልቶ ነው እንዳይሉ ወደዛ አድርገው አስጠጋደ አዎ አልበላም እኮ ማብራሪያ አልመጣም እንዴ እስካ አረ ማብራለኛ ብሎ ነው ለምን እሷን ጠርተን አሳመጣልኝ ምንድነው ሐሳብ እኔ ብናረግስ እኛ ብረድስቶንም ወጡንም ድስቶንም ለንሳ ይዘን ጎረቤት ጠይቀን እዛ እንድሰራ በቃ አንዴ ብኑ ካለች እንዲ ብናረግ መጣሳ ማለት መጣሳ ኤደን ጠይቅ እየመጣች ተደበቅና ራስን ጠብቅ አንተ ራስን ጠብቅ ማለት ይሄ አይደል እንዴ እሱ ብቻ አይደለም አጠቃላይ ነው ራስን ጠብቅ ማለት ይኸውልህ እንግዲህ ሙዝ እኛንን አንተና ሽታ ገባ እንዴ ኧረ አይደለም እሷ ነች ለምን ራስን ጠብቅ ትላለህ አይ እሷ ነች የሆነ ነገር ልደባ እየሄደች ቆይ ለምን አሁን ግቢ ውስጥ መኖራችን ካወቀችው ምግቡ ይቀራል በቃ ሰርቶ ነው ይበሉ እንደማትለን ምን እናድርጋው እሺ ሄደች ቆይ ማንም የለም እባክህ ይሄ ነገር ግን ዛሬ አልተሳካልንም ሄደን ጠይቅ ጎረቤት ያገብታለች እነዚህ ልጆች በቃ ወጥረው እየጠበቁኝ ነው ስንቴ ጠየቁኝ እኮ ማብራት የለም ምን ላድርግላቸው ለራሴ ደግሞ እንደዚህ ልስራላችሁ ብያቸው እኮ እየጠበቁኝ ነው በቃ ቶሎ ልስራላቸው እስቲ ሄሎ እንዴት ነሽ አሎ እባክሽ የሆኑ ልጆች አሉና ተከራዮቼ ምግብ ስሪልኝ ብሎኝ በቃ ማብራትም የለም በጣም እየተጨናነኩ ነው ዛሬ አዎ እባክሽ ቆይ እስቲ ቶሎ ልስራላቸው እስቲ በኋላ ደውልልሻለሁ እሺ ማብራት መጣ አይደል? አዎ መጣ እኮ ግቡ። እኛ ደግሞ ቅድም ማብራት ስለጠፋ ያው ለዛ ነው መጣ። ጠበቃችሁኛ? አዎ መታረጋላችሁ። ማብራት ጠፍቶብኝ እኮ ነው። ቃል ነው ብለን ነው እንዳትናደጂ ብለን። ኧረ አልናደድም እኔ ረስቼዋለሁ እንደውም እኮ እኛ ግን አረሳን። ግቡ ቁጭ በሉ እንዳይልሽ ነው እንጂ ልንሄድ እንችላለን። ችግር የለውም ግቡና የሰው ይብላል ለዛ ግን እንዳንሄድ እውነት ከተናደድሽ እንሄዳለን። ኧረ ግቡና ተቀመጡ አልኩ እኮ ግቡ። ሂድ ብትል ሂድ ብትል ራሱ ስቃይ አለ። ለምን እንሄዳለን? ኧረ ተቀመጡ። እሺ ማብራት አደራ ማብራት አደራ እንዳጠማ እሺ የጽሎት ነን ቶሎ ነኝ አረዝም ብለን እሷን ሞት ቶሎ ነኝ ለአሞቱ ትንሽ አሞትና ታይፎይድ ለሱ ጽሎት እያደረጉ ኦኬ ችግር የለውም። እሺ ቆየች እኮ ማብራት ይጠፋል ብዬ እየፈራሁ ነኝ። አንተ ድንገት ጭልም ብላ ሲለው አልሰራችም ነው ጨርሳችሁ ያለና ቆይ ዝም በይና አንተ ደግሞ ድንገት ቢሰማስ በቃ እንደበላ ሰው እንዳም ቆራበ እንደበላ እንዴት ዝም ብለህ በቃ ጨክን የወዲን ጨክንና እንዴ በላ እንዳም ስታመጣ አንበላም ነው የምንለው። ትንሽ በቃ እንደዚህ እንላለን። በቃ እሺ በአራት እሺ ከወሰነችስ አይ ብዙም አይደለም እኮ አንድ ሁለት ብቻ በቃ ችግር የለውም። ለምን ተጨሱ አቃላታ እውነቴክ ነው እውነት
እሷን አልታጠቅም። እኛ በቃ ስንል ትወስዳለች እሷ እየተጫወተ ተጫወቱ። እሺ እየደረሰ ነው። እሺ ቶሎ ቶሎ በይ። ማብራት ከጠፋው ትቸገራለሽ። እንዳትቸገሪ ነው። እሺ ወጡ ደረሰ። ግን ቶሎ ጨው ጨምሪበት፣ ችግር የለውም። እየደረሰ ነው። ተጫወቱ። ስጋውን አምን ሆና በቃ እሺ። ዛሬ በእናትህ እንዲህ ማብራቱ እያስፈራ ካሳልን ዝም ብለሽ ብታቀጣጥ ቤት ማቆስ ማብራት ከጠፋ ብላችሁ ነው? አይ ዝም ብለን ለአንቺ ጥሩ አይደለም። ማብራት ከጠፋ ችግር የለውም። እሺ ከጠፋ ሌላ ጊዜ ትመጣላችሁ። አሁንም ሌላ ቀን መምጣት እንዳይጠፋ ቶሎ በይ። እኔማ እያፈጠንኩ ነው። እሺ ተጫወቱ። እጅን ታጠብ ዝም ብለህ። ኧረ ቆይ እንትን እኮ ነው ቀጣ። ኧረ እያጨናነቁኝ ነው እንደነዚህ ልጆች። ኧረ ነገረኛ ሄደን ብናግዛት ይሻላል እንዴ? ምን አድርግ እንግዲህ እናግዝሽ። እኛ መጥተን ምን አላችሁኝ? እናግዝሽ። ኧረ ተጫወቱ እናንተ። እሺ ምሳም አልበላንም። ለምን ከበላን ትናደዳለች ብለን ምን አልከኝ ነው? ምሳ አልበላንም። ለምን መሰለሽ እንዳትናደጂ አንቺ ነው የጠበቅ ከበላንና እምቢ ካልን ደግሞ ስለምትናደጂ ለዛ ለአንቺ ግብል ብለን ነው አልበላንም። እሱ ራሱ ሰው ጋብዞት ጥብስ ቅልቅል እሱ ምንድን ነው በሳህን የሚጠጣ የሆነ ነገር ውሃ የሚጠጣ ወጥ እሱንም ጋበዘው እምቢ ብሎ እኔ ደግሞ ሰው በግና አርድል ዶሮ ምናምን እያሉ በሬ ትተን ነው የወጣችው። ለአንቺ ብለን አትበሉም ነበር ታዲያ? አይ ለአንቺ ብለን ምን ለኔ ታስባላችሁ? ማብራትም የለም አለ። ችግር አንቺ ቅድም ስላልሽ ቃል ስለሆነ ቃል መጠበቅ ነው የፈለግነው። ቃል ለዛ ነው ደግሞ ታች ያለችው ሴትዮ በታች ያለችው እሷም እንደዚህ ኑና ብሎ እኛ ጋር የሚከራይ ቤት አለ። ከፈለጋችሁ ቁርሳችሁ፣ ሚሳችሁ፣ እራታችሁ እኔ ጋር አለች። ልጆቼ ተረፈው ትበላላችሁ ስትነ ቢያንኛ ደግሞ እዚህ ይሻላል። አንቺ እንዴት ያለኝ ምን አይ አንቺ እንዴት ያለኝ ምን አንሄድም። እዚህ እኛ ተቸግረን ማብረን ብዙ ነገር ስላሳለፍ ነው የችግራችንም የደስታ ቀንም እንደውም እነሱ ቤት ኪራይ ራሱ አልፎ አንድ ወር ትተዋላችሁ፣ አንድ ወር ትከፍላላችሁ አሉላችሁ። እንደዛ አሉ። መግባት ነበረባችሁ ዛማ። አይ እንትን ምን ያደርጋል? ኧረ እንከፍላለን። ሰው ይሻላል ብለን ነው አንቺ ለእኛ አንቺ ደህና ነኝ። አሁን እንዴት ነው ስራው? ምን ላይ ደርሷል? አይ እየደረሰ ነው። በቃ ተጫወቱና እንጫወታለን። ቲቪም እያየን ነው። ሰዓት ነግረን አጣን እኮ ተዘጋጅተን እንጠብቅ እንጂ ልታወጣ ነው መሰለኝ። አሁን ኮራ ብለሽ ታጠባችሁ? አንታጠብ ችግር የለም። ኧረ ታጥበናል ብለህ አንተ። እሺ ታጥበናል። እሺ በቃ ይኸው ደርሷል። ብሉ። ኧረ ተይ፣ ኧረ ብሉ። እሺ ስጋ እንግዲህ እኔ ጮማውን አልወድም፣ ቀዩ እሺ ለእኔ የምመጣ ብሉ። ይሄ ዶሮ እኮ ነው። ምን ያህል ታዲያ ሽንኩርት ብቻ ነው እኮ ምን ይበል ውስጥ ዶሮ ነው። እንዲህ እኮ ነው ሰው ዶሮ ላለው ግን ዶሮ በስም ነው እንጂ አሁን ሽንኩርት ነው ያመጣችው።
የበላችሁ ነው ብሉ። በቃ ተመቻችሁ? ብሉ። እሺ ስንት ሰዓት ሙሉ ጠበቃችሁኝ እኮ? እኛ ዝም ብለን ነው አንቺ ክብር ብለን ነው። የሚጠጣ ውሃ ይኖራል? ውሃ ላምጣላችሁ? ውሃ ትላለህ እንዴ? ምን አስቸኮለኝ? የሚጠጣ ብቻ አትልም? ታመጣለች ብዬ ነው ጠላ ካለ እሱ ውሃ አለ? አዎ። እሺ ጠላ አልሰራችሁም እናንተ? እና ውሃ ላችሁኝ እንዴ? አይ እኛ እኮ ጠላም ለሱ ነው። እሺ ለአንተም አመጣለሁ። አይ እኔ ጠላ። እሺ ውሃ አመጣለሁ። ጠላ ፈቀንታ ጠላ ለኔ ጠላ። እሺ በቃ ለምን ውሃ አለ ምናምን ትላለህ? እሺ ብለን ጠጣ ያንተ እኔም እኮ እሱ እኮ እንትን ነው። ጠጣ ውሃ ጠጣ። አንተ ጨምረህ ምን ብላ የበላችሁ ምትጠላ ነው። ትንሽ ሊቀምስ አንድ ጉርጭ በሶስት ቤት ይሆንልሃል። አንተ እንደዚህ መቅመስ ከሆነ እሰጥሃለሁ፣ ካልሆነ እሺ። እንደሱ ትንሽ ጉርጭ ብቻ አንድ ጉርጭ በቃ 3 ብር እሰጥሃለሁ። ምንድን ነው እንዴ? 3 ብር ከኔ ጋር አለ እንደ አንተ 300 ብር ነው የጠጣ። እስኪ ነይ ምን ሆናችሁ ነው? የበላችሁ ነው? አዎ በቃ ጨምር። የለም ምንም። ኦኬ ጨረስክ? አዎ ትንሽ ለኔ ጨምር። ሁለተኛ አሁንም 3 ብር እሰጥሃለሁ። ኧረ አልፈልግም። ይሄ ራሱ አንተ ምንድን ነው? አንተ ስፖንጅ ነው እንደ ምላሴ ከሄዲ ሁለተኛም አላገኝም ብዬ ነው። እንጀራው ጨረስን። በላችሁ? ጠገባችሁ? ካለ ቁርጥ ጥሬ ስጋ ካለ ጥሬ ስጋ ጠግበናል። እነሳለች በቃ እሺ። ግን ወጥ ላብላ ያለ ደረቅ እንጀራ የለ። ኧረ አምጡት። ምኑን ነው የምትጠርጉት? በላችሁ እንዴ? አዎ እናንተ ደግሞ ታበላላችሁ። በዚህ ብለን ነው ቀን ሙሉ ወደኔ አልጠገብኩም። ታችም ጠሩን። ታች ሄደን እራት እንበላለን። ኧረ ምን አሁን በላችሁ እንዴ? አሁን በልታችሁ አሁን ስለ ምግብ ታስባላችሁ? ኧረ እኛ እኮ አይ ከበላን እኮ 1 ሳምንት ሆነዋል። ግን ይሄ ከበላን በኋላ እኮ እስከ 1 ሳምንት እኮ ቁጭ እንላለን አንበላም። ኧረ እባክህ። ስለዚህ ሄደን እንጨምራለን። ይሄ እንትን ካለ እናመሰግናለሁ። እሺ ግን ታች ከምንሄድ ኧረ እንሄዳለን። በቃ ከታች ቁርስ መብራት ይጠፋል። ነገ ቁርስም በዚህ ብንበላ ነገ መብራት ይጠፋል። ብትጠሪኝ አይ ከምናስቸግርሽ። አዎ ጠዋት ኧረ እኔ አጋዥ የለችም። ምን ሆናችሁ ነው? እኔ ምግብ ስሰራ ነው እንደምውለው። አይ እንትኑ እኮ ነው አጋጣሚ። ቁርስ የምትጠሪኝ ከሆነ እዚሁ አንድ ላይ ኧረ እኔ ራሴ ከውጭ ነው የምበላው ነገር በእኛ ብር እኮ ነው። ተነሰን። እሺ እናመሰግናለን። እሺ